በአሁኑ ወቅት በሱዳን ምድር እየተካሄደ ያለው ደም አፋሳሽ የእርስ በርስ ጦርነት በመጀመሪያ ሲታይ በሀገር በቀል ኃይሎች መካከል የሚደረግ የስልጣን ሽኩቻ ቢመስልም የጥልቁን ዓለም ፖለቲካ ስንመረምር ግን ነገሩ ከዚያ እጅግ የራቀና ውስብስብ መሆኑን እንረዳለን። ሱዳን ዛሬ የተራ ግጭት መድረክ መሆኗ ቀርቶ የታላላቅ የውጭ ኃይሎች ዘመናዊ ጦር መሳሪያዎቻቸውን የሚፈትኑበት፣ ቀጠናዊ ተጽዕኖአቸውን ለማስከበር የሚፋለሙበትና ስልታዊ የጥቅም ሽሚያ የሚያካሂዱበት አደገኛ ውድማ ሆናለች። በተለይም የድሮን ቴክኖሎጂ ወደ ጦርነት መግባት የኃይል ሚዛኑን በየጊዜው እየቀያየረው ሲሆን ከዚህ በስተጀርባ ያሉት የግብጽ፣ የቱርክ፣ የኢራንና የተባበሩት አረብ ኤሚሬትስ ሚናዎች የጦርነቱን ዕድሜ ከማራዘማቸውም በላይ መላውን የምስራቅ አፍሪካ ቀጠና ወደማይታወቅ ስጋት ውስጥ እየከተቱት ይገኛሉ። የቅርብ ጊዜ የምርመራ ዘገባዎችና የሳተላይት ምስሎች እንደሚያመለክቱት የግብጽ መንግስት በሱዳን ጦርነት ውስጥ ያለው ተሳትፎ ከመቼውም ጊዜ በላይ ጨምሯል። ግብጽ በሱዳን ጦር ሰራዊት ጎን በመቆም በጀነራል አብዱል ፈታህ አልቡርሃን ለሚመራው ወገን ወታደራዊና የደህንነት ድጋፍ እየሰጠች ትገኛለች። የድጋፍ ግን በሚስጥር የተሸፈነና እጅግ ረቂቅ በሆነ መንገድ የሚከናወን ነው። በቅርቡ የወጡ ሳተላይት መረጃዎች እንዳጋለጡት ግብጽ ከኢትዮጵያ ድንበር ጥቂት ርቀት ላይ በሚገኝና በሱዳን ምዕራባዊ በረሃ ውስጥ ተደብቆ ባለ ግዙፍ የግብርና ፕሮጀክት ውስጥ የሚስጥር የድሮን ጣቢያ አቋቁማለች። ይህ ጣቢያ ምስራቅ ኦዌናት በተሰኘ አካባቢ የሚገኝ ሲሆን ከሰሃራ በረሃ በስተ ምስራቅና ከሱዳን ድንበር በ40 ማይል ርቀት ላይ የተመሸገ ነው። የስፍራ ለዓመታት ለግብርና ልማት ብቻ ይውል እንደነበር ቢነገርም አሁን ግን የዘመናዊ የድሮን ጦርነት ማዕከል ሆኖ ማገልገል ጀምሯል። በዚህ ምስጢራዊ ጣቢያ ውስጥ የሚታዩት እንቅስቃሴዎች ለኢትዮጵያ ብሔራዊ ደህንነት ቀጥተኛ ስጋት የሚደቅኑ ናቸው። የኒውዮርክ ታይምስና ዋል ስትሪት ጆርናል ባደረጉት ጥልቅ ምርመራ በዚህ የአየር ማረፊያ ላይ የቱርክ ሰራሽ የሆኑት ባይራክታር ቲቢ2 ድሮኖች በብዛት ይታያሉ። እነዚህ ድሮኖች በሊቢያ በናጎርኖ ካራባክና በዩክሬን ጦርነቶች ላይ ያስመዘገቡት ውጤት በዓለም አቀፍ ደረጃ የሚታወቅ ነው። ግብጽ እነዚህን ገዳይ ድሮኖች ለሱዳን መደበኛ ጦር በማቅረብ በጀነራል መሐመድ ሐምዳን ዳጋሎ ሄሜት የሚመራው የፈጣን ደጋፊ ኃይል ለመደምሰስ እየተጠቀመችባቸው ነው። ይሁን እንጂ የጣቢያው መገኛ ቦታ ከኢትዮጵያ ድንበር ጋር ያለው ቅርበት ግብጽ ከሱዳን ጦርነት ባለፈ በታላቁ የህዳሴ ግድብ ዙሪያ ያላትን የቆየ ቂም ለመወጣት እንደ ስልታዊ ማስፈራሪያ ልትጠቀምበት እንደምትችል ተንታኞች ያስጠነቅቃሉ። የድሮን ጦርነቱ በሱዳን ምድር ያለውን የኃይል ሚዛን ፍጹም በሆነ ሁኔታ ቀይሮታል። በጦርነቱ መጀመሪያ አካባቢ በከተማ ውጊያ ብልጫ የነበረው የሄሜት የፈጣን ደጋፊ ኃይል አሁን ላይ በአየር ላይ ጥቃቶች ምክንያት ከፍተኛ ኪሳራ እየደረሰበት ይገኛል። ግብጽ ብቻ ሳትሆን ቱርክና ኢራንም በዚህ የድሮን አቅርቦት ውስጥ እጃቸው አለበት። ሱዳን ከኢራን ጋር የነበራትን ዲፕሎማሲያዊ ግንኙነት በድጋሚ ካደሰች በኋላ የኢራን ሰራሽ የሆኑት ሙሃጀር 6 ድሮኖች በሱዳን ሰማይ ላይ መታየት ጀምረዋል። እነዚህ ድሮኖች ለረጅም ሰዓታት በአየር ላይ መቆየትና ጥራት ያለው የስለላ ምስል የመቅዳት አቅም ያላቸው ሲሆን የሱዳን ጦር የታጣቂዎችን እንቅስቃሴ በቅርብ እንዲከታተልና ትክክለኛ የአየር ጥቃቶች እንዲሰነዝር አስችለውታል። ይህ የኢራን ተሳትፎ ግን አሜሪካንና ምዕራባውያንን በእጅጉ አሳስበዋል። ቀይ ባህር አቅራቢያ ያለው ይህ የኢራን ወታደራዊ ንክኪ ቀጠናዊ ደህንነቱ ይበልጥ ሊያናጋው እንደሚችል ይሰጋል። በሌላ በኩል የተባበሩት አረብ ኤሚሬትስ በሱዳን ጦርነት ውስጥ ያላት ሚና ከግብጽ ጋር ፊት ለፊት የሚያጋጭ ሆኗል። ኤሚሬትስ በድብቅ ለሄሜት የፈጣን ደጋፊ ኃይል የጦር መሳሪያና የገንዘብ ድጋፍ እንደምታደርግ በርካታ መረጃዎች ይጠቁማሉ። ምንም እንኳን አቡዳቢ ይህንን ክስ ደጋግማ ብትክደውም የሳተላይት ምስሎችና የተያዙ የጦር መሳሪያዎች ግን ሐቁን ይናገራሉ። ኤሚሬትስ በሶማሊያ በሊቢያና በቻድ በኩል የሚዘልቁ የሚስጥር የአቅርቦት መስመሮችን በመጠቀም ለሄሜቲ ኃይሎች የቻይና ሰራሽ የሆኑትን CH-95 ድሮኖችና ሌሎች ወታደራዊ ቁሳቁሶች እንደምታቀርብ ይነገራል። ይህ የኤሚሬትስ አቋም ከግብጽ ጋር ያላትን የቅርብ ወዳጅነት ጥያቄ ውስጥ ከቶታል። ግብጽ ለኤሚሬትስ ያላት የኢኮኖሚ ጥገኝነት በተለይ በቅርቡ የተደረገው የ$35 ቢሊዮን ኢንቨስትመንት ድምጿን እንድታጠፋ ቢያደርጋትም በሱዳን ጦርነት ላይ ግን ሁለቱ የአረብ ሀገራት በተቃራኒ ጎን ቆመዋል። ግብጽ በሱዳን ምድር ያቋቋመችው የሚስጥሩን ድሮን ጣቢያ ለኢትዮጵያ የሚላክ ግልጽ መልእክት አለው። የኢትዮጵያና የሱዳን ግንኙነት በአልፈሻጋ የድንበር ውዝግብና በህዳሴ ግድብ ድርድር ምክንያት ውጥረት በነገሰበት በዚህ ወቅት ግብጽ በሱዳን በኩል ወታደራዊ መገኘቷን ማጠናከሯ ኢትዮጵያን የመክበብ ስልት አካል ነው። የግብጽ መሪዎች ሱዳንን እንደ ራሳቸው የጓሮ በር ስለሚቆጥሯት በሱዳን ጠንካራና ለካይሮ ታማኝ የሆነ መንግስት እንዲኖር ይፈልጋሉ። ሄሜቲ ስልጣን ከያዘ ግብጽ በሱዳን ላይ ያላት ተጽዕኖ ሊቀንስ ይችላል የሚል ስጋት ስላላቸው አልቡርሃንን ለማዳን ማንኛውንም መስዋዕትነት ለመክፈል ተዘጋጅተዋል። ይህ ደግሞ ጦርነቱን ከሱዳን አልፎ ቀጠናዊ የሀያላን ፍጥጫ እንዲሆን አድርጎታል። የድሮን ጦርነቱ ያስከተለው ሰብአዊ ቀውስ ግን እጅግ ዘግናኝ ነው። እነዚህ ሰው አልባ አውሮፕላኖች የታጣቂዎችን መደበቂያና የጦር መሳሪያ መጋዘኖችን ኢላማ እናድርጋለን ቢሉም በተግባር ግን በርካታ ሲቪሎች የሚኖርባቸውን መንደሮች፣ ሆስፒታሎችና ገበያዎችን እየመቱ ይገኛሉ። ከ1000 ቀናት በላይ በዘለቀው በዚህ
በዚህ ጦርነት በ10 ሺዎች የሚቆጠሩ ሱዳናውያን ለህልፈት የተዳረጉ ሲሆን ከ12 ሚሊዮን በላይ የሚሆኑት ደግሞ ከመኖሪያ ቀያቸው ተፈናቅለዋል። የድሮን ጥቃቶቹ በፈጠሩት ሽብር ምክንያት ዜጎች ወደ ጎረቤት ሀገራት በተለይም ወደ ኢትዮጵያ፣ ቻድና ግብጽ በብዛት እየተሰደዱ ነው። ጦርነቱ ሀገሪቱን ወደ ፍርስራሽነት እየለወጣት ሲሆን የትኛውም ወገን ወሳኝ ወታደራዊ ድል ለመቀዳጀት አለመቻሉ ሁኔታውን ይበልጥ አሳዛኝ አድርጓል። የዓለም አቀፉ ማህበረሰብ በተለይም አሜሪካ በሱዳን ጉዳይ ላይ ያላት አቋም እየተደበላለቀ ነው። በአንድ በኩል ሁለቱ ወገኖች ወደ ድርድር እንዲመጡ ግፊት ብታደርግም በሌላ በኩል ግን የግብፅንና የኤምሬትስን ጣልቃ ገብነት ለማስቆም ጠንካራ እርምጃ ስትወስድ አትታይም። በሱዳን ላይ ጣለው የጦር መሳሪያ ማዕቀብ በተግባር ሲጣስ ዝምታን መምረጧ የሀያላን ሀገራት ፍላጎት ከሱዳን ህዝብ ሰላም ይልቅ የየራሳቸውን ስልታዊ ጥቅም መሆኑን ያረጋግጣል። በተለይ ሩሲያ በሱዳን የባህር ጠረፍ ላይ የጦር ሰፈር ለመገንባት ያላትን ፍላጎትና የዋግነር ግሩፕ ከሄሜቲ ጋር ያለው ግንኙነት አሜሪካን በከፍተኛ ጥንቃቄ እንድትጓዝ አስገድዷታል። ኢትዮጵያ በዚህ ቀጠናዊ ትርምስ ውስጥ ያላት ሚና እጅግ ወሳኝ ነው። ጠቅላይ ሚኒስትር አብይ አህመድ ለሱዳን ሰላም የሽምግልና ጥረቶችን ቢያደርጉም የግብጽ ጣልቃ ገብነት ግን ሂደቱን ፈታኝ አድርጎታል። ግብጽ ሱዳንን እንደ ሁለተኛ ግንባር በመጠቀም በኢትዮጵያ ላይ ጫና ለመፍጠር የምታደርገው ጥረት የኢትዮጵያን ዲፕሎማሲያዊ ብልሃት የሚጠይቅ ነው። ኢትዮጵያ ከሁለቱም የሱዳን ተፋላሚ ወገኖች ጋር ያላትን ግንኙነት ሚዛናዊ ለማድረግ ብትሞክርም በድንበር አካባቢ የሚታየው የግብጽ ወታደራዊ ዝግጅት ግን የሀገሪቱን የመከላከያ ኃይል በከፍተኛ ንቃት እንዲጠብቅ አስገድዱታል። የድሮን ቴክኖሎጂ በሱዳን ምድር የፈጠረው ውጤት ለወደፊት የአፍሪካ ጦርነቶች ትልቅ ትምህርት የሚሰጥ ነው። ርካሽ ግን ገዳይ የሆኑት እነዚህ መሳሪያዎች ትላልቅ ወታደራዊ ኃይሎችን ሳይቀር የሚገዳደሩ ሆነዋል። በሱዳን እየተያየ ያለው የድሮን ገበያ ወደፊት ሌሎች ሀገራትን በቀላሉ ቴክኖሎጂን እንዲያገኙ በር ሊከፍት ይችላል። ይህ ደግሞ በምስራቅ አፍሪካ ያለውን የጸጥታ ስጋት ወደ ላቀ ደረጃ ያሸጋግረዋል። በተለይ እንደ ሱዳን ያሉ ደካማ የመንግስት መዋቅር ያላቸው ሀገራት የውጭ ኃይሎች መጫወቻ ሲሆኑ ውጤቱ የሀገር መፍረስ መሆኑን አሁናዊ ሁኔታ ምስክር ነው። የሱዳን ጦርነት ተራ ውስጥ ጉዳይ መሆኑ አብቅተዋል። በግብጽ የሚመራውና በቱርክ ድሮኖች የታገዘው የመደበኛው ጦር ጥረት፣ በኤምሬትስ የሚደገፈው የሄሜቲ ኃይል ጽናት እናም የኢራን ስውር ተሳትፎ ሱዳንን የታሪክ መጥፎ አዙሪት ውስጥ ከቷታል። ከበርበራ እስከ ባብ ኤል መንደብ፣ ከካርቱም እስከ አዲስ አበባ ያለው ሰፊ ቀጠና በዚህ ጦርነት መዘዝ እየታመሰ ነው። ኢትዮጵያ ብሔራዊ ጥቅሟን ለማስከበርና የህዳሴ ግድቡ አንድነት ለመጠበቅ በሱዳን በኩል የሚመጣውን ማንኛውንም ወታደራዊና ዲፕሎማሲያዊ እንቅስቃሴ በአይነ ቁራኛ መከታተል ይኖርባታል። የሱዳን ህዝብ ሰላም የሚመለሰው የውጭ ኃይሎች እጃቸውን ሲያነሱና የድሮን ጩኸት በድርድር ጠረጴዛ ሲተካ ብቻ ነው። እስከዚያው ግን የሱዳን ምድር የሀያላን የጦር መሳሪያ መፈተኛና የጥልቁ ፖለቲካ ቁማር መጫወቻውን ትቀጥላለች። የሳተላይት ምስሎች የሚያሳዩት ሌላው አስገራሚ እውነት ግብጽ በሱዳን ውስጥ ያሏት የሚስጥር መለኪያዎች ከድሮን ጣቢያዎች ብዛት የዘለሉ መሆናቸውን ነው። የግብጽ የስለላ ተቋማት በካርቱም በፖርት ሱዳንና በሰሜን ኮርዶፋን አካባቢዎች ሰፊ መረብ እንደዘረጉ ይነገራል። እነዚህ መረቦች ለሱዳን ጦር መረጃን ከማቀበል ባለፈ የኢትዮጵያን እንቅስቃሴም በቅርብ ለመሰለል የታለሙ ናቸው። በተለይ ግብጽ ከኢትዮጵያ ጋር ያላት የውሃ ፍጥጫ ወደማይቀለበስ ደረጃ በደረሰበት በዚህ ወቅት በሱዳን በኩል የምታደርገው ማንኛውም እንቅስቃሴ እንደ ጦርነት ዝግጅት ተደርጎ ሊወሰድ ይችላል። ይህም ኢትዮጵያ በቀጠና ያላትን የኃይል ሚዛን ለማስጠበቅ ተጨማሪ ወታደራዊና ዲፕሎማሲያዊ ግዴታዎችን እንድትወጣ ያደርጋታል። ሱዳን ዛሬ በትልቅ የታሪክ መስቀለኛ መንገድ ላይ ትገኛለች። ሀገሪቱ ለሁለት የመከፋፈል አደጋ ተደቅኖባታል። የሰሜኑ ክፍል ባልቡርሃን፣ የምዕራቡና የደቡቡ ክፍል ደግሞ በሄሜቲ ቁጥጥር ስር የመውደቅ ዕድሉ ሰፊ ነው። እንዲህ አይነት መከፋፈል ከተከሰተ ደግሞ ቀጠናው ለዘመናት የማይፈወስ ቁስል ውስጥ ይገባል። የድሮን ጦርነት ይህንን መከፋፈል እያፋጠነው ይገኛል። እያንዳንዱ ሚሳኤልና እያንዳንዱ የአየር ጥቃት የሱዳንን አንድነት እየሸረሸረ ነው። የአፍሪካ ህብረትና የተባበሩት መንግስታት ድርጅት ጣልቃ ገብነት በታላላቅ ሀገራት ፍላጎት ተውጠው መቅረታቸው የሱዳንን ህዝብ ጣፈንታ ይበልጥ ጨለማ አድርጎታል። ኢትዮጵያ እንደ ጎረቤት ሀገርና የቀጠናው መሪ ለሱዳን ሰላም የምታደርገውን ጥረት አጠናክራ መቀጠል ይኖርባታል። ምክንያቱም የሱዳን መፍረስ መዘዙ መላውን የምስራቅ አፍሪካን የሚያጥለቀልቅ ይሆናልና። በሱዳን ምድር የሚካሄደው ይህ የቴክኖሎጂና የጥቅም ጦርነት የዓለም ፖለቲካ ምን ያህል ጨካኝና ስልታዊ መሆኑን ያሳያል። የድሮን ኦፕሬተሮች ከርቀት ሆነው ቁልፍ እየተጫኑ የሰዎችን ህይወትና የሀገርን መሰረተ ልማት ሲያወድሙ፣ ሰለባው ግን የሱዳን ምስኪን ህዝብ ነው። ግብጽ በድብቅ ጣቢያዎቿ፣ ኤምሬትስ በአቅርቦት መስመሮቿ፣ ኢራንና ቱርክ በቴክኖሎጂዎቻቸው ሱዳንን የታሪክ ጥቁር ነጥብ እያደረጓት ነው። ይህንን አደገኛ አካሄድ ለመግታት የጋራ ቀጠናዊ ትብብርና የውጭ ጣልቃ ገብነትን በጽኑ መቃወም ብቸኛው መፍትሄ ነው። ሱዳን የሱዳናውያን ናት። ሰላሟን መረጋገጥ ያለበት በሱዳናውያን እጅ ብቻ መሆን አለበት። እስከዚያው ግን ዓለም ይህንን የድሮን ድራማ በስጋት መመልከቱን ይቀጥላል። ይህ በሱዳን ምዕራብ ግዛት በበረሃው እምብርት ውስጥ ተደብቆ የሚገኘው የምስራቅ ኦዌናት የግብርና ፕሮጀክት አሁን ላይ የዓለም አቀፍ የስለላ ተቋማት ዋነኛ የመከታተያ ነጥብ ሆኗል። የሳተላይት ምስሎች እንደሚያሳዩት በዚህ ሰፊ የግብርና መሬት መሃል ላይ እጅግ ዘመናዊ የሆነ የአየር ማረፊያና የድሮን መቆጣ
መቆጣጠሪያ ማዕከል ተገንብቷል። ግብጽ ይህንን ስውር ጣቢያ ለምን በዚህ ስፍራ ለመገንባት መረጠች የሚለው ጥያቄ የበርካታ ወታደራዊ ተንታኞች ትኩረት ስቧል። ስፍራው ከሱዳን ድንበር ጋር ያለው ቅርበት፣ ከሊቢያ ድንበር ጋር ያለው ትስስርና ከኢትዮጵያ ጋር ያለው ስልታዊ ርቀት ካይሮ በመካከለኛውና በምስራቅ አፍሪካ ያላትን ወታደራዊ የበላይነት ለማረጋገጥ የያዘችው ትልቅ እቅድ አካል መሆኑን ያሳያል። በዚህ ጣቢያ ላይ የሚታዩት የቱርክ ሰራሽ ባይራክተር ቲቪ2 ድሮኖች ተራ የጦር መሳሪያዎች አይደሉም። እነዚህ ድሮኖች በቅርብ ዓመታት ውስጥ በዓለም ላይ የተካሄዱ ጦርነቶችን ውጤት የቀየሩ ገዳይ መሳሪያዎች ናቸው። ግብጽ እነዚህን ድሮኖች ለሱዳን ጦር በገፍ ማቅረቧ በሱዳን ጦርነት ውስጥ ያላትን ወሳኝ ሚና ያረጋግጣል። ነገር ግን ጉዳዩ ከሱዳን ጦርነትን በላይ ጠለቀ ነው። የግብጽ መሪዎች ሱዳንን እንደ ስልታዊ ጥልቀት ነው የሚመለከቷት። በሱዳን ምድር ጠንካራና ለግብጽ ታማኝ የሆነ ወታደራዊ መንግስት መኖሩ ለካይሮ የብሔራዊ ደህንነት ዋስትና ነው። በተለይም ከኢትዮጵያ ጋር ባለው የህዳሴ ግድብ ውዝግብ ዙሪያ ግብጽ ሱዳንን እንደ ተገዥና እንደ ተባባሪ ኃይል ትፈልጋታለች። በዚህ ምክንያት በሄሜቲ የሚመራው ፈጥኖ ደራሽ ኃይል ስልጣን እንዳይዝ ማንኛውንም አይነት ድብቅ ወታደራዊ እርምጃ ከመውሰዱ ኋላ አትልም። የኢራን ድሮኖች ወደ ሱዳን መግባት ደግሞ ሌላው አስደንጋጭ ክስተት ሆኗል። ሱዳንና ኢራን ለ7 ዓመታት ተቋርጦ የነበረውን ዲፕሎማሲያዊ ግንኙነት በቅርቡ ማደሳቸውን ተከትሎ የኢራን ሰራሽ ሙሃጀር 6 ድሮኖች በፖርት ሱዳን በኩል እየገቡ መሆኑ ተረጋግጧል። ይህ ለምን ሆነ? ኢራን በቀይ ባህር አቅራቢያ ያላት ተጽዕኖ ለማስፋትና አሜሪካን እንዲሁም እስራኤልን ለማስፈራራት ይህንን አጋጣሚ ተጠቅማበታለች። ለሱዳን ጦር ደግሞ የኢራን ድሮኖች የቴክኖሎጂ አቅምን በመጨመር በታጣቂዎች ላይ ከፍተኛ ጉዳት ለማድረስ አቅደዋል። ይህ የኢራን ተሳትፎ ግን ቀጠናውን ወደ አዲስ የቀዝቃዛ ጦርነት ምዕራፍ እየከተተው ይገኛል። የምዕራባውያን ሀገራት በተለይም አሜሪካ ኢራን በሱዳን በኩል የምታሳይ ወታደራዊ ንክኪ በከፍተኛ ስጋት እየተከታተሉት ነው። በሌላኛው ውጊያ መስመር የተባበሩት አረብ ኤምሬትስ የምታደርገው ስውር እንቅስቃሴ ለጦርነቱ መቀጠል ዋነኛ ምክንያት ሆኗል። ኤምሬትስ በሊቢያ በቻድና በኡጋንዳ በኩል በሚዘረጉ ሚስጥራዊ አቅርቦት መስመሮች ለሄሜቲ ኃይሎች የጦር መሳሪያና የገንዘብ ድጋፍ ታድርጋለች። ለምን ኤምሬትስ ሄሜትን ትደግፋለች? ለዚህ ደግሞ የሱዳን ወርቅ ዋነኛ ምክንያት ነው። ሄሜቲ በዳርፉር የሚገኙ ግዙፍ የወርቅ ማዕድናትን ይቆጣጠራል። የወርቅ በድብቅ ወደ ኤምሬትስ የሚጓጓዝ ሲሆን አቡዳቢን በምላሹ ሄሜቲ በስልጣን ላይ እንዲቆይ አስፈላጊውን ድጋፍ ታድርጋለች። ይህ የጥቅም ሽኩቻ በግብጽና በኤምሬትስ መካከል ያለውን ግንኙነት እጅግ ፈታኝ አድርጎታል። የሱዳን ጦርነት መፍትሄው የውጭ ኃይሎች እጃቸውን ሲያነሱ ብቻ ነው። ግብጽ በድብቅ ጣቢያዎቿ፣ ኤምሬትስ በወርቅ ሽሚዋና ኢራን በቀይ ባህር ፍላጎቷ ሱዳን የታሪክ መጫወቻ እያደረጓት ነው። የሱዳን ሕዝብ ግን በሁለት እሳት መካከል ተቆልቶ ይገኛል። ኢትዮጵያ እንደ ቀጠናው መሪ ሀገር ለሱዳን ሰላም የምታደርገውን ዲፕሎማሲ ጥረት አጠናክራ መቀጠል ይኖርባታል። ምክንያቱም የሱዳን መረጋጋት ለኢትዮጵያም ሆነ ለመላው ምስራቅ አፍሪካ የሰላም ዋስትና ነው። ዓለም ይህንን የድሮን ጦርነት ሚስጥር ሲረዳ ምናልባትም በሱዳን ምድር ሰላም እንዲሰፍን ግፊት ሊያደርግ ይችል ይሆናል። እስከዚያው ግን የሱዳን በረሃዎች የሀያላን የጦር መሳሪያ መፈተኛና የጥልቁ ፖለቲካ ውድማ ሆነው ይቀጥላሉ።